ሕማማት ከሚለው የዲያቆን ሄኖክ ኃይሌ መጽሐፍ የሚከተለው ልናነብላችሁ ወደድን። ይሁዳ የመረጠው ጌታ። ይሁዳ ጌታውን አሳልፎ ሊሰጥ ከመሄዱ ከሰዓታት በፊት ጌታችን በቢታንያ በለምጻሙ ስምዖን ቤት ተገኝቶ ነበር። ቅዱስ ዮሐንስ አፈወርቅ እንዳለው ዘማ የነበረችው ባለ ሽቶዋ ማርያም ይህንን ስትሰማ በለምጻሙ ስምዖን ቤት ሳይጠየፍ ከተገኘና ከፈወሰው እርሷንም የነፍሷን እድፍ እንደሚያነጻላት ተስፋ አድርጋ ገሰገሰች። በፍጹም ንስሐና የልብ መሰበር ወደ ጌታችን ቀርባ በውድ ዋጋ የገዛችውን የአልባጥሮስ ብልቃጥ ሽቶ ያለ አንዳች ስስት በክርስቶስ ላይ አፈሰሰችው። ቤቱ በናርዶስ ሽቶ መዓዛ ተሞላ። የሴቱትንም ንስሐም ጌታችን እንደ ሽቶው በጎ መዓዛ ተቀበለላት። ይህ የሽቱ መዓዛ ግን ለአስቆሮቱ ይሁዳ አፍንጫ አስደሳች መዓዛ አልሆነም። ቅዱስ አውግስጢኖስ ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን የሚለውን የቅዱስ ጳውሎስ ቃል በማጣቀስ ሴቲቱ ካፈሰሰችው ሽቶ የሚወጣው የሕይወት ሽታ ለአስቆሮቱ ይሁዳ የሞት ሽታ ሆነበት ይላል። በእርግጥም የሽቱ መዓዛ የአንዲትን ነፍስ ወደ እግዚአብሔር መመለስ የሚያውጅ መዓዛ ነበር። የሰማይ መላእክት በአንዲቱ የባከነች ኃጥእ ነፍስ መመለስ ደስ ሲሰኙ፣ ይሁዳ ግን ያሳሰበው የሽቱ መባከን ነበር። ከዚች ሴት ነፍስ ዋጋ ይልቅ የይሁዳ ጭንቅላት ሲያሰላ የነበረው ሽቶው አሁን ባለው ገበያ ስንት ሊያወጣ ይችላል እያለ ነበር። የአንዲት ነፍስ ዋጋዋ ከዓለም ሁሉ ይበልጣል። ይሁዳ ግን ከዓለም ከሚበልጠው የሰው ነፍስ መመለስ ይልቅ የአንድ ብልቃጥ ሽቶ ጉዳይ አንገበገበው። ይህ ጥፋት ምንድን ነው? ሽቶው ለ300 ዲናር ተሸጦ ለድሆች አልተሰጠ ስለምንድን ነው አለ በተሰበረ ልብ። ለመመለስ በጌታዋ ፊት ራሷን ያዋረደችውን ሴት የሚያሸማቅቅ የጥፋተኝነት ስሜት እንዲሰማት የሚያደርግና ጌታችን እንዳለው የሚያደክም ንግግር ተናገረ። ስለ ድሆች ማሰብ መልካም ነው፣ ጌታችንም ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ አስተምሯል። ለድሆች ምጽዋት እንዲሰጥ ማዘዙም ሐዋርያቱ ሲያዩት የኖሩት ልማድ ነበር። ሰዎችን መርዳት ግን ነፍሳቸውን ከማዳን ሥራ አይበልጥም። በቤተ ክርስቲያን የሚደረግ ማንኛውም የእርዳታ ሥራ ሁሉ ነፍሳትን ወደ እግዚአብሔር አስተምሮ ከመመለስ አገልግሎት የበለጠ ስፍራ እንዲሰጠው ማድረግ የይሁዳን አስተሳሰብ ማራመድ ይሆናል። እንደ እውነታው ከሆነ ግን ይሁዳ ያስጨነቀው የድሆች ጉዳይ አልነበረም። ቅዱስ ዮሐንስ ይህንንም የተናገረ ሌባ ስለነበር ነው እንጂ ለድሆች ተገዶላቸው አይደለም፣ ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበር ነው በማለት እውነታውን ጽፎልናል። ይሁዳ ከሐዋርያት መካከል የሙዳየ ምጽዋቱ ባላደራ ነበረ። ከክፉዎች መናፍስትና ከደዌም ተፈውሰው የነበሩ አንዳንድ ሴቶች፣ እነርሱም 7 አጋንንት የወጡላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ ከኩዛ ሚስት ዮሐናም፣ ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ኢየሱስ ክርስቶስን ያገለግሉት ነበር። እነዚህ ምእመናት ከደዌና ከመናፍስት እስራት ላላቀቃቸው ስለታቸውን ወይንም ልመናቸውን ለሰማቸው ጌታ በፍቅር የሚሰጡት ገንዘብ በከረጢት የሚይዘው ያስቆሮቱ ይሁዳ ነበር። ይሁዳ ምእመናንን ከእንባቸው ቀላቅለው ከሚሰጡት በፍቅር ከሚያበረክቱት ገንዘብ ላይ እያነሳ ለራሱ ይወስድ ነበር። 300 ዲናር ያወጣል ብሎ የገመተው ሽቱም ተሸጦ ቢሆን ኖሮ ቀድሞ የሚገባው ከድሆች ሳይሆን ከይሁዳ ኪስ ነበር። ጌታችን እንዲህ አይነት ታማኝነት የሚጠይቅ የኃላፊነት ቦታ ላይ ሌባ የነበረውን ይሁዳ ለምን አስቀመጠው? ከሐዋርያት መካከል ለገንዘብ ያዥነት ሥራ የሚቀርበውስ ማቴዎስ አልነበረምን? ማቴዎስ ያለውን ለድሆች ሰጥቶ ጌታን የተከተለ በሮም መንግሥት ግብር ሰብሳቢ ባለሙያ የነበረና ሰፊ ልምድ ያለው ሰው አይደለምን? ጌታችን ግን ቅዱስ ማቴዎስን ትቶ ስርቆት የለመደውን ይሁዳን ሾመው። ማናችንም እንደሚሰርቅ የምናውቀውን ሰው በምንም አይነት ገንዘብ ያዥ አናደርገውም። ሌላው ቀርቶ ሌቦች ራሳቸው እንኳን የሰረቁትን ገንዘብ የሚጠብቀው ዘበኛ ታማኝ እንዲሆን ይፈልጋሉ። ታዲያ ጌታችን ሁሉን እያወቀ ይሁዳን ለዚህ ሥራ ለምን ሾመው? ቅዱስ አውግስጢኖስ በዮሐንስ ወንጌል ትርጓሜው እንዲህ ይመልሳል። ክርስቶስ ይሁዳን በዚህ ኃላፊነት የሚጠይቅ ቦታ ላይ ሌባ የሆነን ሰው
ለምን አስቀመጠ? ቤተ ክርስቲያን ለረጅም ዘመናት ሙዳየ ምጽዋትን በሚዘርፉ ሌቦች እንደምትሰቃይ ለማስተማር ነው። ሙዳየ ምጽዋት የመዝረፍ ልምድ ያለበት ሰው ደግሞ ስለ ገንዘብ ሲል ጌታውን አሳልፎ ለመስጠት አያመነታም ይላል። ጌታችን ይሁዳ እንደሚሰርቅ ቢያውቅም በሐዋርያቱ ፊት ግን አላጋለጠውም። እስከ መጨረሻዋ ምሽትም ሐዋርያት የሚያውቁት ታማኝ መሆኑን ነበር። ይሁዳ ሲወጣ ባዩ ጊዜም ይሁዳ ከረጢቱን የያዘ ስለመሆኑ ኢየሱስ ለበዓሉ የሚያስፈልገንን ግዛ ወይም ለድሆች ምጽዋት እንዲሰጥ ያለው ለእያንዳንዱ መስሏቸው ነበር። ጌታችን የይሁዳ ስርቆት ያላጋለጠውና በሹመቱ ያቆየው በተጣለበት አመኔታና በጌታው ትዕግስት ልቡ ተነክቶ እንዲመለስ መንገድ ሊሰጠው ነበር። ገንዘብ ያዥነቱ ጌታውን ለመሸጥ የሚያስገድድ የገንዘብ እጥረት የማያጋጥመው ሰው ስለሚያደርገው ይሁዳን ምንም ምክንያት ሊያቀርብ የማይችል ያደርገዋል። የይሁዳ ችግር የገንዘብ እጥረት ሳይሆን የገንዘብ ፍቅር ነበር። ገንዘብን መውደድ የክፋት ሁሉ ስር ነውና ይሁዳም ይህንን ሲመኝ ከሃይማኖት ተሳስቶ በብዙ ስቃይ ራሱን ወጋ። በይሁዳ በሽታ የምትሰቃዩ ገንዘብ የምትወዱ ሆይ ስሙ። ገንዘብ ከማግበስበስ ጥማታችሁ ራሳችሁን ጠብቁ። ከክርስቶስ ጋር የኖረው ታምራትን ያደርግ የነበረው የጌታን ትምህርት ሁሉ የተማረው ይሁዳ ከዚህ በሽታ ነፃ ባለመሆኑ ምክንያት ወደ ጥፋት ነጎድጓድ ለመውደቅ ከበቃ ቃሉን ለመስማት ጊዜ የላችሁምና በጊዜያዊ ነገር የተወጣጠራችሁ እናንተማ እንዴት አትወድቁ በማለት ቅዱስ ዮሐንስ አፈወርቅ አስተምሮ ነበር። አክሎም ገንዘብን አለመጥገብ ብዙ ኃጢአት ያስከትላል። ከገንዘብ ጥማት ውስጥ ሰውን መግደል ይወለዳል፣ ጠብና ጦርነት ይቀሰቀሳሉ። እናንተ ምንም ብላችሁ ልትጠሩት ትችላላችሁ። ሁሉም ክፋት ግን ከገንዘብ መውደድ ይመነጫል። ነፍስ ድሃ ከሆነች ከገንዘብ የሚገኝ ምንም ትርፍ የለም። ነፍስ ባለጸጋ ከሆነች ግን ምንም አይነት በገንዘብ ማጣት የሚመጣ ኪሳራ የለም ይላል። ይሁዳ ወደ ካህናት አለቆች ሄዶ ምን ልትሰጡ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አላቸው። የካህናት አለቆች ይሁዳ ጌታውን አሳልፎ እንዲሰጣቸው ምን ተመጣጣኝ ነገር ሊሰጡት ይችላሉ? ሕመምተኞችን እንዲፈውስ፣ አጋንንትን እንዲያስወጣ፣ ሙት እንዲያስነሳ ሥልጣን የሰጠውን ለማሰር ለመፍታት እፍ ብሎ የሾመውን የ3 ዓመት መምህሩን ክርስቶስን ለመሸጥ ለይሁዳ አይሁድ ምን ተመጣጣኝ ነገር ሊሰጡት ይችላሉ? ቅዱስ ዮሐንስ አፈወርቅ ይጠይቀዋል። ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አልህ? እስቲ ንገረኝ፣ ክርስቶስ ያስተማረ ይሄንን ነበር? ወርቅ ወይም ብር ወይም ናስ በመቀነታችሁ አትያዙ ብሎ አላስተማረህም? ይለዋል። ይሁዳ ግን አሳልፎ ለመስጠት ወሰነ። ጌታችን ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ወይንም አንዱን ይጠላል ሁለተኛውንም ይወዳል፣ ወይ ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም ብሎ አስተምሮ ነበር። ይህንን ትምህርት ቁጭ ብሎ የተማረው ይሁዳም ለሁለት ጌቶች መገዛት አልተቻለውም። እግዚአብሔርና ከገንዘብ ገንዘብን መረጠ። ጌታውን ጠልቶ ገንዘብን ወደደ። ጌታውን ንቆ ወደ ገንዘብ ተጠጋ። ይሁዳ ለካህናት አለቆች ለድርድር አላስቸገራቸውም። ምን ልትሰጡኝ ትወዳላችሁ ብሎ ዕድሉ ለእነርሱ አሳልፎ ሰጣቸው። ከሚገምቱት በታች በትንሽ ዋጋ ጌታውን ለመሸጥ ተስማማ። ሰማይና ምድርን የፈጠረ አምላክ በባሪያ ዋጋ ሊሸጠው ተስማማ። ለእርሱ የተርሴስና የደሴቶች ነገሥታት ስጦታን ያመጣሉ፣ የአረብና የሳባ ነገሥታት እጅ መንሻን ያቀርባሉ ተብሎ የተነገረለትን ጌታ ሰብአ ሰገል በብዙ ድካም ተጉዘው መጥተው ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤን እጅ መንሻ አድርገው ያቀረቡለትን ጌታ ይሁዳ ለ30 ብር ሸጠው። በኦሪት በሬው ወንድ ባሪያ ወይንም ሴት ባሪያ ቢወጋ የበሬው ባለቤት 30 የብር ሰቅል ለጌታው ይስጥ ተብሎ ተጽፎ ነበር። ይሁዳ ፈጣሪውን በጥንት ዘመን በሬ ለወጋው ባሪያ ካሳ በሚከፈለው 30 ብር ሊሸጠው ተስማማ። በቤተ ክርስቲያናችን በየዕለቱ ተአምረ ኢየሱስ ከማንበቧ በፊት የሰማይና የምድር ጌታ ኢየሱስ ክርስቶስ ሆይ በበትር መመታትህን ለጥቂት ብር እንደ ባሪያ መሸጥህን ስለኔ ኃጥእ ይከራከሩልኝ የምትለው ለዚህ ነው። የገንዘቡ መጠን ትንሽ ነው የምንለው ከተሸጠው ጌታ ታላቅነት አንጻር ነው እንጂ እንዲያም ቢሆን 30 ብር ይሁዳን ለማስጎምጀት የቻለና በኋላም እንደምናነበው ለሸክላ ሥራ ምቹ የሆነ አፈር የሚገኝበትን ተፈላጊ መሬት ለመግዛት የሚችል ገንዘብ ነበር። ይሁዳ ለድሆች አሳቢ መስሎ ያስደነገጣት ማርያም
ከእርሱ ምንኛ ተሻለች። ቅዱስ ማቴዎስ የእርሷን የንስሐ ታሪክ ከይሁዳ ክህደት ጋር በዚያን ጊዜ በሚል ቃል አያይዞ የጻፈው ያለ ምክንያት አልነበረም። በዝሙት የኖረች ሴት በገንዘቧ ነፍሷን ስታተርፍ፣ ሐዋርያው ይሁዳ ግን ለገንዘብ ነፍሱን አጣ። ለእርሱ ጌታውን የሸጠ መሰለው እንጂ በ30 ብር የሸጠውስ የገዛ ነፍሱን ነበር። ብዙ ትምህርት ያልተማረችው ማርያም 300 ዲናር እንደ ተራ ነገር ቆጥራ ከጌታ በታች ስትጥል 3 ዓመት የተማረው ይሁዳ ግን ጌታውን እንደ ተራ ነገር ከ30 ብር በታች ጣለ። ቅዱስ ቄርሎስ ዘእስክንድርያ እንዲህ ይላል፣ ይሁዳ ለማይጠቅም ሳንቲም ከክርስቶስ ጋር መሆንን አጣ። በእግዚአብሔር ፊት ያለውን ተስፋ ገታው። ለጌታ እውነተኛ ተከታዮች የተዘጋጀውን ማዕረግ፣ አክሊል፣ ሕይወትና ክብር አጣ። ይሁዳ ብዙ ታምራት እስከ ማድረግ የሚደርስ ትልቅ ክብር ተሰጥቶት ነበር። አጋንንትን ለማውጣት፣ ድዌዎችን ለመፈወስ ተሹሞ ነበር። ከዚህ ሁሉ በኋላ ግን ተሰናከለ። እኛም ታምር ያደረገ ሁሉ ይጸድቃል ብለን እንዳንታለል ይሁዳ ማሳያ ነው። ገንዘብን መውደዱ ግን ጌታ ሆይ በስምህ ተአምራት አላደረግንምን ይሉኛል፣ እኔ ግን አላውቃችሁም እላችኋለሁ ከተባሉት ጋር እንዲደመር አሰነካከለው። መጽሐፈ መነኮሳት እኛም የቱን ያህል ጽኑ መንፈሳዊ ብንሆን እንኳን ምን ባጠፋ እንደ ይሁዳ እንኳን አልሆንም ብለን እንዳንዘናጋ ያስጠነቅቃል። ሐዋርያም ብትሆን ጋኔል ብታወጣ ታምራት ብታደርግ ይሁዳ ሐዋርያ ከተባለ በኋላ ጋኔል ካወጣ በኋላ በፍቅረ ነዋይ ሰይጣንና የጥፋት ልጅ እስከ መባል ደርሶ እንደተሰናከለ አስብ። እናመሰግናለን። ዩቲዩባችን በተጨማሪ የሚሰራቸው ስራዎች እንዲደርሷችሁ ሼር፣ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ሰናይ ጊዜ